ጉድ በይ ሸቃሊት፣ እድሜ ይስጠን እንጂ ገና ብዙ ነገር እናያለን የሀገሬ ልጆች። ይህን ቪዲዮ ዝም ብላችሁ ተመልከቱ። ይሄን ቪዲዮ እዩልኝ ማለት ነው። ከዚህ ቀጥዬ የማሳያችሁን ደግሞ እስከ መጨረሻ ተመልከቱ ማለት ነው። በየቤቱ ያለ ጉድ። ተው እንጂ የሀገሬ ልጆች ተው እንጂ። ምን አደረግን? የእውነት መተዛዘን የሚባል ነገር እኮ አለ። እንተዛዘን እንጂ እንደዚህ አይደረግም። ነውር ነው ማለት ነው። እንዴ ፈርድ የሆነውን ነገርም እንኮ ሰርቶ ማድረግ እኮ አቅቶናል። ከአቅማችን በላይ ሆኖብናል እኮ። ሌላ አማራጭ አተን እንጂ ሀገሬ ልጆች። አረ ነውር ነው፣ እንደዚህ አይደረግም እንዴ። እናንተ ማለት ገና ያልተበላ ጉልበት አፍላ ጉልበት እንኳ ቢኖራችሁ ልክ እንደኔ ላሉ ለእድሜ ጠገብ ስደተኛ እህቶቻችሁ ደግሞ አስቡ። ተመልከቱ የሀገሬ ልጆች፣ ኑ ተከተሉ። ዝም ብላችሁ ብዙ ጉር ነው ማሳያችሁ። እንዴ ምን እየተካሄደ ነው መዳም ቤት ውስጥ? ለዚሁም በራሳችን ዜጎች። ኧረ ተው የአገሬ ልጆች። ስወዳችሁ ይህን ቪዲዮ ሁላችሁም ላይክ እና ሼር አድርጉልኝ። በተለይ ላይክ አድርጉልኝ ሌላ እህቶች ጋር እንዲደርስ ማለት ነው። ይሄን ቪዲዮ ደግሞ ቲክቶክ ላይ እንዳጭኑብኝ፣ እንዲሁ በፈጠራችሁ ልለምናችሁ ቲክቶክ ላይ እንዳጭኑት። እሺ ኑ ተከተሉኝ የአገሬ ልጆች። ዝም ብላችሁ እዩ ማለት ነው። እኔ ምን ማለት እንዳለብኝ አላቅም። በየቤቱ ያለ ጉድ። ቆይ ግን እንዴት ነው የሚቻል የአገሬ ልጆች? ለነገሩ ለአስችል አይሰጥም አይደለም የሚባለው። ለአስችል አይሰጥምና ችለን እየኖርን የሀገሬ ልጆች። ግን ወላሂ እየተጎዳን ነው፣ ብዙዎቻችን እየተጎዳን ነው። አለሁም መስሎሻል፣ ተበልተሻል፣ ቀሻል ይላል የሀገራችን ሰው ሲተርት ማለት ነው። እንዲው በላይ ማማራችን፣ እንዲው በላይ ደህና ወዝ መኖራችን እያየን እንጂ ውስጣችን ተጎድቷል የሀገሬ ልጆች። ደግሞ ይሄ አይበቃ ብሎ አሁን የምትመጡ ልጆች ምን ጉር ነው የምታመጡብን? ቆይ እንዴ አልችልም ማለት እኮ ይባላል እኮ አንዳንዴ። እስኪ አልችልም ላ ማለት ይልመድባችሁ። እዴ ተው እንጂ ማለቴ እናንተ ጊዜ ኑሯችሁ፣ እናንተ ጉልበት ኑሯችሁ፣ እናንተ ገና ስራ ያልጠገባችሁ ሆናችሁ፣ እናንተ ገና የአረብ ሀገር ስራ ያልሰለቻችሁ ሆናችሁ ሊሆን ይችላል። ግን እኛ ሰልችቶናል። አማራጫትን የተቀመጥነ ሰዎች አለን። ስለዚህ ለእኛ አስቡልን። መዳሜ ይቅርበኝ፣ የኔ ወርቅ መዳሜ ይቅርበኝ። አቤት ግፍ፣ አቤት ግፍ። ኑ ዝም ብላችሁ ተከተሉ። ምንድን ነው እያላችሁ ነው አይደለ? ቪዲዮን ሳሰሙ ምንድን ነው አትበሉ የሀገሬ ልጆች። ስታዩትና ስትሰሙት ይገባቸዋል ማለት ነው። ተመልከቱ ዝም ብላችሁ እዩልኝ ማለት ነው። ወላሂ ከምሬ ነው፣ እየቀለድኩ አይደለም። እኔ ያው ብዙ ጊዜ ስለምቀልዳችሁ ቀልድ ሊመስላችሁ ይችላል፣ ግን እየቀለድኩ አይደለም። ተመልከቱ እንግዲህ የሀገሬ ልጆች ተመልከቱ። ኑ ይሄን ጉድዩ ማለት ነው። ኑ እስኪዩ ላይ ተመልከቱ፣ እስኪ ተመልከቱ። ወላሂ የተደረደረው ማለት ነው። ይሄ የእንትን ነው፣ ልክ እንደ ጠብቃ ያለ ነው፣ ግን ሀራር አይደለም ማለት ነው። 12 ፍሬ ነው። እሺ ከነክዳኑ 12 ፍሬ ግዛት ስለሆነ ደግሞ በጣም ነው የሚካበደው። ወላሂ ከምር ነው ብላችሁ እየቀለድኩ አይደለም ማለት ነው። ተመልከቱ። ከዛ ነው ወደዚህ ልውሰዳችሁ ማለት ነው። እዛ ውስጥ ያለውን እዩልኝ ማለት ነው ሀገሬ ልጆች። ወላሂ ነው የምላችሁ። ከዚህ ውስጥ ያለው ትልልቅ ሳህን 24 ፍሬ፣ ትንንሽ ሳህን 24 ፍሬ ነው ማለት ነው። እዩት። ይሄ ቦክሱ ትልቅ ቦክስ ነው እና ታጥቦ ነው እንዳይቆሽሽ ተብሎ የተዘጋ ለነገ ፕሮግራም ማለት ነው። ገብቷችኋል? ከዛ ያው ሁሉ እያጠብኩ ቆይቼ ደግሞ ይሄ ሁሉ ኮተት መጣብኝ፣ ሁሉ አስቤዛ ማለት ነው። ልረትም ነው ተላጃም ይገባል፣ ተላጃም ይገባል ማለት ነው። አስቡት፣ ተመልከቱ። አንድ እኔ ነኝ ያለሁት ማለት ነው። እና ባለቅስ ይፈረድብኛል፣ ግን አላለቅስም። ለምን አለቅሳለሁ? የማንካው ብዛት፣ የእንትኑ የሽካው ብዛት ምናምን እሱን ደግሞ አትጠይቁኝ። እንደውት በቃ ዝም ብላችሁ ይሄው የስቻችን ድራሱ ማለት ነው። ሀገሬ ልጆች ኑ ተመልከቱ ዝም ብላችሁ። ዛሬማ በጣም ብዙ ጉር ማሳያችሁ። ቪዲዮውን ግን ላይክ አድርጉልኝ። የሆነት አላሳዝናችሁም እንጂ? ለነገሩ የኛ ሀገር ሰው እናቴ አላሳዝንም እንደዚህ ምናምን ስትባሉም ወይ እዩት ማለት ነው። እና ወደ ቁም ነገሩ ልመልሳችሁ። እያያችሁ እናንተ ቪዲዮውን እዩት፣ እኔ ግን ላውራ ማለት ነው። እንግዲህ ውድ ቤተሰቦቼ አዳዲስ የሚመጡ ልጆች የሚታዘዙትን ነገር ሁሉ አንዳንዶቹ አሜን ብለው ይቀበላሉ፣ አንዳንዶቹ ደግሞ ለቲክቶክ ቪዲዮ እያሉ ብዙ ነገር እንግዲህ እያደረጉብን ነው ማለት ነው። በቃ ታይቶ ተሰምቶ የማይታወቅ ነገር ለአረቦቹ እያሳዩብን ነው ማለት ነው። ወላሂ እና ከየትኛው ሀገር ነው እንደዚህ ያለ ስራ ደግሞ የሚሰራ ነው? እኔ ጥያቄ በመጀመሪያ እየጠየኳችሁ ነው ያለሁት። እና በፈጠራችሁ እንደዚህ ያለ ስራ ስሩ ስትባሉ ወደ ሶሻል ሚዲያ ይዛችሁት አትምጡ።
አታምጡብን። ፈርድ የሆነውን ስራ ማቅቶናል። ወገባችን ተጎምደዋል። እንኳ አይደለም ይሄ ነገር ተጨምሮብን። እኔ አላደርገውም፣ መዳሜም አታደርገውም። በዚህ ይተማመንባታለሁ በእርግጠኝነት። የኔ አክላ መስኖርም አርጌው አላቅም። የኔ ኩሩ የኔ ቀብራራ መዳም በዚህ በኩል በጣም ነው የምወዳት። ቀብራራ ያለች ሀቲ ወዲ ዱቤ ነው እኛ ቤት ወዲ ዱቤ ሀቲ ዳክል ሰያራ ነው። ሌላ ነገር አልባልም። ገባችሁ? ግን ደግሞ በጣም ብዙ መዳሞች አሉ ብርድ ልብስ ራሱ ቤት ውስጥ የሚያሳጥቧቸው። ወላሂ ትልልቅ የኮንፈርት ሁሉ ቤት ውስጥ የሚያጥቡቶች እንዳሉ ነው ጠንቅቄ አውቃለሁ ማለት ነው። እና ምላችሁ ፈልጌ ነው መሰላችሁ በጥቅሉ አቤት የሰው ልጅ እኮ ጥናቱ ግን እንደኔ ያለ ጠንካራ ሴት አለ? እኔ ሁሌ የምሰሩን ስለማሳያችሁ እንጂ ወላሂ በጣም ጠንካራ ነኝ። በጣም ማለት ነው። ከዚህ ቤት ሰራተኛ መጥቶ ከለመድ እኔ እቀጣለሁ። እዩትላችሁ ይህ ማንኪያው ራሱ ማለት ነው። እውነት እኔ ከሄድኩ በኋላ ግን እዚህ ቤት እንዴት ያለ ሰራተኛ መጥታ እንደምትለምድ ለማየት ጓጉቻለሁ ማለት ነው። ለምን ብትሉ ከኔ በፊት አንድ ሰራተኛ 2 ዓመቱን ጨረሱ የለም። አንድ ወላሂ ከምሬ ነው የምላችሁ። አንዷ ልጅ ታመመች ብላ፣ አንዷ እናቴ ታመመች ብላ ያቋረጠች ስትሄድ ምን ራሱ ትናገራለች ማለት ነው። የጠፋችሁ ሁሉ ኢትዮጵያ ታለች። የጠፋችሁ ሁሉ ኢትዮጵያ እንዳለች ሴቶች ሰውየው ነግረውኛል ማለት ነው። እና በጠቅሉ ወደ ቁም ነገሩ ወስዳችሁ የኔ ውዶች እንግዲህ መግቢያ ላይ ያያችሁ እህታችን እንትን ነው ማለት ነው። በጣም ደክሞኛል ግን ወላሂ ወገቤን አሞኛል። ምላችሁ ነው ዙልያ እየተኮሰች ነው። ዙልያ እየተኮሰች ሀገሬ ልጆች ስራዬ ብላ የስራ ፊቷን አወጣ በሚገባ ምንጣፍ እየተኮሰች ነው ማለት ነው። እና የት ሀገር ነው እንደዚህ ያለ ስራ የሚሰሩ? እስኪ ንገሩኝ። አትጠቡ፣ አታስለምዱ። በእጃችሁ ካጠባችሁ ወገባችሁን ያማችኋል። አንዴ ካሳያችሁ አይለቋችሁም፣ ሁሌ ያሰሯችኋል እያልናችሁ እናንተ ይባስ ብላችሁ ከማጠብም ከመፈተግም አልፎ ደግሞ መተኮስ ጀመራችሁ። እንዳልኳችሁ እናንተ ጊዜ ኑሯችሁ ሊሆን ይችላል። እናንተ ገና ያልተነካ ጉልበት ስላላችሁ ይሆናል። ግን ወላሂ እንደዚህ ያለ ነገር ቪዲዮ ታዛችሁ የምትሰሩ ከሆነ በመጀመሪያ ያለ ማለት ይልመድባችሁ። አታስለምዱ የሀገሬ ልጆች። እኔ ካሁን በፊትም ነግራቸዋለሁ። ከዚህ ቤት ገና ስገባ ቤቷን እያዞረ ስታስተዋውቀኝ ምን አለች መሰላችሁ? ኪል ስቡህ ያኔ በሳምንት አንድ ቀን ጁማ ቀን ይሄ ሴራሚኩ በጥርስ ቡርሽ በክሎሮክስ እና በጀፍ ይታጠባል አለች ማለት ነው። አንድ በሉ። ከዛ ደግሞ ሁልጊዜ ጁማ ሁሉም የቤቱ ከታች እስከ ላይ ድረስ መብራቱ በመሰላል እየወጣች ትወለውያለሽ አለች። እኔ ምን አልኳት? አና ማይግደርች ወድኒ መክተብ ረድኝ አልኳት ማለት ነው። እንደዚህ ያለ ነገር እኔ አልችልም፣ ወደ ቢሮ መልሽኝ አልኳት። ገና የመኖሪያ ወረቀቴ ሳይሰራ ወዲያው እንደገባው አካባቢ ማለት ነው። ሀላስ ማለሽ በቹፍሻለሽ ማለት ነው። ከዚያ ስታይ ሌላዋን ስራን ጥረት አድርጌ እሰራላታለሁ። ችግር የለም በቃ ይሄ ዘር ወይም ደግሞ አትክልት የሚንከባከበው እሱ ያጸደዋል። ሌላውን ወልወሉንም ደግሞ ፊሊፒኖች ይመጣሉ ያጸዳሉ። ምን አገባኝ ብታስጸጅ ባታስጸጅ። እንኳንስ ለምፎቅቅ እጄ በጥርስ ቡርሽ ሴራሚክ ፈግፍጌ እንኳን መብራት በመሰላል ተወጥቼ ተንጠልጥሌ አጥርቼ ይቅርና ይሄንም ኮተት ሰብስቤ አልቻልኩም። ወገቤ ተወምዶ ከጥቅም ውጭ ሆኛለሁ። እና ተው የሀገሬ ልጆች ትጎዳላችሁ። ግን ደግሞ ግዴታ ሆኖባችሁ በዚህ ምክንያት ስራችሁ ሊበላሽባችሁ ከሆነ ስሩ። ግን ስወዳችሁ ወደ ሶሻል ሚዲያ ይዛችሁ ታትምጡ፣ አታሳዩ። ሌላ መዳሞች ይሄን አይቶ ደግሞ ያዙናል ማለት ነው። እኔ አልታዘዝም። የኔ መዳም እንደዚህ ያለ ነገር የላትም። ጨዋ ነች ወላሂ። ይሄ የበር ምንጣፍ እንኳን ራሱ እኛ ቤት አይታጠብም፣ ዱቢ ነው የሚታጠበው። ግን ብዙ አረቦች አሉ ዱቢ የሚባለውን የማያውቁት ማለት ነው። ሁሉም ነገር ቤት የምትታጠብ ቤት የምትተኮስ እና ለነሱ አስቡላቸው። እናንተ ደግሞ ለቲክቶክ ብላችሁ የምታደርጉ ከሆነ ፎሎ ከፈለጋችሁ ብዙ ነገር አለ ማለት ነው የሀገሬ ልጆች። ስለዚህ ያንን ብዙ ነገር ሰርታችሁ መፈመስ ፎሎ ማግኘት ትችላላችሁ እንጂ ያልሆነ ቪዲዮ እየሰራችሁ ሶሻል ሚዲያ ላይ አታምጡብን። አረቦች ቅናተኞች ናቸው ወላሂ። አንዷ ስታደርግ ያየችውን ታህልሽ ፊሃዲ ከዳማ ከፍት ሰው እንዲ በአድ ሰው ነፍስች ነው የምትል ማለት ነው። እና እንደዚህ አታድርጉ፣ ይቅርባችሁ። እናቴ ቪዲዮሽን አጥፊልን ከቻልሽ ማለት ነው። ግን የት ሀገር ባህል ነው? የት ሀገር ነው እንደዚህ ያለ ስራ የሚሰራ? አኪድ ሽማግሌውን ሰው ቢሩት ነው የመሰለኝ እኔ። እና ላግዝሽ በሉኝ እስኪ የእውነት እዩት እስኪ። አላሳዝንም?